ተወዳጅ አርቲስት ሜሮን ጌትነት ምን ገጠማት? ከሜሮን ጌትነት ቤት የተሰማ አሳዛኝ መረጃ። የበርካታ ሙያዎች ባለቤት ነች። እጅግ ተወዳጅ ከሆኑና ከማይረሱ ጥቂት የሀገራችን ሴት ተዋናዮች መካከል ግንባር ቀደሟ ናት። ጋዜጠኛ፣ ተዋናይት፣ የሰብአዊ መብት ተሟጋችና ገጣሚ ሜሮን ጌትነት አብዛኞቻችን ዳና በተሰኘው ተከታታይ የቴሌቪዥን ድራማ ላይ ባሳየችን አስገራሚ የትወና ብቃት እናውቃታለን። ይህቺ ተወዳጅ አርቲስት ከትወና በተጨማሪም በቁም ነገር አዘል ግጥሞቿ የምታያቸውን አሰቃቂ ጉዳዮች በመቃወምና ለሕዝቧ ድምጽ በመሆን እንደምትታገል ይታወቃል። አሁን ላይ በተለያዩ ምክንያቶች ከሀገሯና ከሲኒማው ዓለም የራቀች ቢሆንም አልፎ አልፎ ግን በአነጋጋሪ ግጥም ስራዎቿ ብቅ ማለቷ አልቀረም። ውድ የቻናላችን ቤተሰቦች እንደምን ከረማችሁ? በዛሬው ዝግጅታችን ስለ ተወዳጇ አርቲስት ሜሮን ጌትነት የህይወት ጉዞና ያልተሰሙ ሚስጥሮቿን እንዲሁም ስላጋጠማት አስደንጋጭ ጉዳይ በአጭሩ ልናስቃኛችሁ ወደድን። ቻናላችንን ሰብስክራይብ፣ ቪዲዮአችን ደግሞ ላይክ እና ሼር በማድረግ አብራችሁን ቆዩ። የትውልድ ስፍራዋና የቀድሞ ህይወቷ። ውለቷ በምስራቅ ሐረርጌ አሰበ ተፈሪ ወይም ጭሮ ከተማ ነው። በወላጆቿ የስራ ዝውውር ምክንያት የመጀመሪያ ደረጃ ትምህርቷን በተለያዩ የሀገሪቷ ከተማ በሚገኙ ትምህርት ቤቶች እየተዘዋወረች የተማረች ሲሆን አንደኛ ክፍል ወለጋ ሻምቦ አንደኛ ደረጃ በመማር ከሁለተኛ እስከ 8ኛ ክፍል ደግሞ በአዲስ አበባ በሚገኙ የተለያዩ ትምህርት ቤቶች በመዘዋወር ተምራለች። ይህቺ ተወዳጅ አርቲስት ከመተወን ባሻገር በገጣሚነቷና በድርሰት ጸሐፊነቷ ትታወቃለች። ገና በአፍላ ዕድሜዋ የጥበብ ክህሎቷን የተረዳችው አርቲስት ሜሮን ጌትነት በትምህርት ቤት በሚዘጋጅ ፕሮግራም ላይ ግጥም በማቅረብና የተለያዩ የግጥም ዝግጅቶች ላይ በመሳተፍ የጥበብ ክህሎቷን ማሳደግ ችላለች። ከዚህ በተጨማሪም የተለያዩ የቲያትር ክበባት ላይ በመቀላቀል የትወና ብቃቷን ለማሳደግ ትጥር እንደነበር ግለ ታሪኳ ይናገራል። ለትወና ጥበብና ለስነ ግጥም ባላት ከፍ ያለ ፍቅር በርካታ የትወና መማሪያና የስነ ግጥም መጽሐፍ ታነብ እንደነበረ የቅርብ ወዳጆቿ ይናገራሉ። ከዚህ በተጨማሪም በዩኒቲ ዩኒቨርሲቲ ኮሌጅ በማርኬቲንግ ክፍል በዲፕሎማ እንዲሁም በአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ትምህርት ክፍል በዲግሪ የተመረቀች ሲሆን የሁለተኛ ዲግሪዋን በዚሁ ትምህርት ክፍል በቲያትር ለልማት ወይም ቲያትር ፎር ዴቨሎፕመንት ተከታትላለች። በተለያዩ አካባቢዎች ማደጓና የመማሯ አጋጣሚ ከሰዎች ጋር በቶሎ የመግባባትና ወዳጅነትን የመፍጠር እንዲሁም ከአካባቢ ሁኔታዎች ጋር በፍጥነት መላመድ እንድትችል ያገዛት ሲሆን ለኪነ ጥበባዊ እይታና ለፈጠራ ዝንባሌዎች መሰረት ሆኗታል። ወደ ሲኒማ ኢንዱስትሪ የገባችበት አጋጣሚ። ሜሮን ጌትነት ወደ ሲኒማ ኢንዱስትሪ ከመቀላቀሏ በፊት በተለያዩ የመድረክ ተውኔቶች ላይ በትወና ትሳተፍ እንደነበር ግለ ታሪኳ ይናገራል። ከመድረክ ተውኔቷን በኋላም ጥቂት ፊልሞች ላይ አነስ ያሉ ካስቶችን በመያዝ ወደ ሲኒማው ዓለም መግባት ችላለች። በዚህ ወቅትም እጅግ ተወዳጅ ለመሆን በበቃው ድፍረት በተሰኘው ዓለም አቀፍ ፊልም ላይ በመተወን አስደናቂ የትወና ብቃቷን አሳይታለች። ከዚህ በኋላም በህዝቡ ዘንድ እንድትታወቅና እጅግ እንድትወደድ ባደረጋት ዳና ተከታታይ የቴሌቪዥን ድራማ ላይ በመሳተፍ ቀድማ ካሳየችው የትወና ብቃቷ በመላቅ በርካቶችን አስደምማለች። ይህንን ድራማ ተከትሎ በወቅቱ የትወና ብቃቷን የተመለከቱ የፊልም አዘጋጆች ቁጥር አንድ ምርጫቸው በመሆኗ እስከ ዛሬ ድረስ በተመልካች ልብ ውስጥ ታትመው ለመቅረት የበቁ በርካታ ተወዳጅ ፊልሞች ላይ መተወንም ችላለች። የተከፈለበት ዲፕሎማ፣ ይሉኝታ፣ ትራፊኳ፣ ቤተልሔምና ሄሎን ኢትዮጵያ አርቲስት ሜሮን ጌትነት አስደናቂ የትወና ብቃቷን ካሳየችባቸው ተወዳጅ ፊልሞች መካከል ይጠቀሳሉ። ከባለቤቷ ጋር የተገናኙበት አጋጣሚና ከሲኒማው ዓለም የራቀችበት ምክንያት። አርቲስት ሜሮን ጌትነት ከባለቤቷ ጋር የተዋወቀችው የፊልም ቀረጻ ለማድረግ አሜሪካን በሄደችበት ወቅት ነበረ። በጊዜው እነ ሜሮን የፊልም ቀረጻ ላይ በነበሩበት ወቅት ከአንድ መልከ መልካምና ጸባይ ምስጉን ሰው ጋር ይገናኛሉ። ይህ ሰው አርቲስቶቹ ጥሩ በሆነ መንገድ ተቀብሏቸው ለፊልሙ የሚያስፈልጉትን የተለያዩ ትብብሮችን በማድረግ ስራው ያለምንም እንከን እንዲጠናቀቅ ይረዳቸዋል። በተጨማሪም ፊልሙ ተሰርቶ ከተጠናቀቀ በኋላ በአሜሪካ የተለያዩ ግዛቶች እንዲታይ እድሉን በማመቻቸት በርካታ ገንዘብ እንዲያገኙም ይረዳቸዋል። በዚሁ መሀል ነበር አርቲስት ሜሮን ጌትነትና ይህ ሰው መቀራረብ የጀመሩት። ቀረቤታቸውን ተከትሎ በወቅቱ ይህ ሰው አርቲስት ሜሮን በአሜሪካ እንድትቀር እድሉን ያመቻችላታል። በመሆኑም አርቲስቷ ፍቃደኛ ባለመሆኗ ወደ ሀገሯ ትመለሳለች። ታዲያ አርቲስቷ ወደ ሀገሯ ከተመለሰችን በኋላ በየቀኑ በሚባል ደረጃ ከዚህ ሰውዬ ጋር በስልክ ማውራት ይጀምራሉ። ቀስ በቀስም ግንኙነታቸው ወደ ፍቅር እየተቀየረ በመምጣቱ ይህ ሰው ወደ ኢትዮጵያ በመምጣት በወግ ማረጉ መሰረት ሽማግሌ በመላክ ድል ባለ ሰርግ ከአርቲስቷ ጋር ይጋባሉ። ጋብቻቸውን ተከትሎ በአስገዳጅ ሁኔታ አርቲስት ሜሮን ጌትነት ከምትወደው ሙያዋና ሀገሯ በመልቀቅ ወደ አሜሪካን ትጓዛለች። አርቲስቷ ከጥበብ ዓለም ስለራቀችበት ምክንያት ስትጠየቅ የመለሰችው የሚከተሉትን ይመስላሉ።
ወደ ሲኒማው ለመመለስ ወደ ሀገሯ መምጣት እንደሚኖርባት ገልጻ ይሄ ደግሞ ከባድ እንደሚሆንባትና ልጆቿን የመንከባከብ ኃላፊነት እንዳለባት እንዲሁም የባለቤቷ ስራ በአሜሪካ በመሆኑ ደግሞ ወደ ሀገሯ መመለስ እንዳትችል እንዳደረጋ ተናግራለች። ቢሆንም በአሜሪካ በሚገኙ የተለያዩ የጥበብ ስራዎች ላይ እየተሳተፈች ስለመሆኗም ገልጻለች። ወደ አክቲቪስትነት የገባችበት አጋጣሚ አርቲስት ሜሮን ጌትነት በአንድ ወቅት የቀድሞ የመንግስት ባለስልጣናትን ያስቆጣችበት አጋጣሚ አይረሳም። በወቅቱ ግጥምን በጃዝ በተሰኘ ፕሮግራም ላይ በመሳተፍ የቀድሞውን መንግስት አስተዳደር አጥብቆ የሚቃወም ግጥም በማቅረብ ባለስልጣናትን አስደንግጣ መነጋገሪያ ሆና እንደነበር አይዘነጋም። ከዚህ መድረክ ቀደም ብሎ በፌስቡክ ገጿ ላይ በተደጋጋሚ መንግስትን የሚቃወሙ ጽሁፎችን ለህዝብ ታጋራ እንደነበር ይታወቃል። በዚህም በወቅቱ የተለያዩ እንግልቶች እንደደረሱባትና ሀገሯን ለቃ ለመሰደድ እንደተገደደችም ትናገራለች። አርቲስቷ በተለያዩ ዘመናት በሀገራችን ህዝቦች ላይ የሚፈጸሙ ግፍና በደል በመቃወም የሰው ልጅ እኩልነትን እንዲሰፍን ስትል ያለምንም ፍርሃት የተቃውሞ ድምጿን እያሰማች ትናገራለች። ሜሮን ጌትነት ጥበብን በመጠቀም ከሚታገሉ ጥቂት የሀገራችን አርቲስቶች መካከልም አንዷ ነች። አሁንም ድረስ በምትኖርበት አሜሪካ በመሆን በምትጽፋቸው አስደናቂ ግጥሞቿ ተቃውሟን እያሰማችም ትገኛለች። አርቲስቷን የገጠማት ተቃውሞና እጅግ ያስከፋትም ጉዳይ አርቲስቷ በአንድ ወቅት በአሜሪካ በተዘጋጀ ትልቅ የጥበብ መድረክ ላይ ግጥም ለማቅረብ ወደ መድረክ ስትወጣ አዳራሽ ውስጥ በሚገኙ የትግራይ ተወላጅ ከፍተኛ ተቃውሞ ደርሶባት እንደነበርም ይታወሳል። የተቃውሞ መንስኤ የሰሜኑን ጦርነትና የብልጽግና መንግስት ደግፈሻል፣ በትግራይ ህዝብም መጨፍጨፍ ድርሻ አለሽ በሚል ነበረ። በወቅቱም አርቲስቷ በጸጥታ ጠባቂዎች ታጅባ ከአዳራሹ መውጣቷ አይዘነጋም። በደረሰባትም ተቃውሞ እጅግ እንዳዘነች በመናገር በፌስቡክ ገጿ ላይ ሀሳቧን ለህዝብ አጋርታለች። ህወሓትን መቃወም ማለት ብልጽግና መደገፍ ማለት እንዳልሆነና በወንድማማቾች የሚደረግ እልቂትን እንደምትቃወም በመግለጽ ህወሓትም ሆነ ብልጽግና ለስልጣን እንጂ ለህዝብ አይደለም እየታገለ ያሉት በማለት እሪታዋንም አሰምታለች። በመሀከልም ተቃውሞ ገጠመኝ ብላ የምትሰበር ሴት እንዳልሆነችና ሀገሯ መልካም መሪ አግኝቶ በእኩልነት የሚኖሩበት ዘመን እስኪመጣ ድረስ ተቃውሞዋም እንደሚቀጥል ተናግራለች። በዚህ ሰሞኑም የብዙዎችን ስሜት የነካና በርካቶችን ያስለቀሰ የሀገራችን አሁናዊ ሁኔታ የሚገልጽ አስደናቂ ግጥም በአሜሪካ ማቅረቧም አይዘነጋም። ውድ የቻናላችን ተከታታዮችና ቤተሰቦች የዛሬው የአርቲስት ሜሮን ጌትነት ታሪኳን ይህን ይመስል ነበረ። በዛሬው ፕሮግራም የያዝነው ጉዳይም ይህን ይመስላል። በቀጣይ የተለያዩ ዝግጅቶች እንዲደርሳችሁ ወይም ደግሞ እንዳያመልጣችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በሌላ ፕሮግራም እስክንገናኝም ቸር ቆዩ።